ደን ምንድነው ፕሩቭ ማድረገው? አሁን ምን እንዲሆን እንደዛ መሆኑ የምን ሽሚያ ነው የተገባው? አሁን ለምን ገባን እንደዚህ አይነት የታሪክ ሽሚያ ውስጥ? ምን እንድናመጣ? ኦኬ ችግር የፈጠሩ ነገሮች ብዬ ደግሞ ማስባቸው እችኛዋን ልጨምርና ልጨርስ። ከዚህ ላይ ደግሞ ላስገባ ምንድነው ልጨምርላችሁ። ታውቁታላችሁ እንግዲህ ኒው ቴስተመንት ኢንተርፕሪቴሽን ስኮላር ነው። ፕሮፌሰር ኢን ዘ ሳውዘርን ባፕቲስት ቴዎሎጂካል ሴሚናሪ ካንታኪ ውስጥ ነው ያለው። ከ1997 ጀምሮ እያስተማረ ያለ ነው። በጣም ብዙ መጽሐፍትን ጽፏል። ኢቫንጀሊካል ኮሚኒቲ ውስጥ ታውቃላችሁ፣ ቶማስ ሽሬነር ማለት ነው። አሁን እያበጣበጠን ያለው እኔ ይሄን ምክር ሰምቼ ነው ከፔንቴኮስታል ኤሊቶች ጋር እሰጥ አግባ ያቆምኩት ማለት ነው። ቢያንስ ያው በእምነት አንድ ቤተሰብ ስለሆነ ሪፎርምድ ስለሆነ ማለት ነው። ታላቄ ነው። ማንም አፉን ከፍቶ የሚሰማው ትልቅ የነገረ መለኮት ሊቅ ነው ቶማስ ሽሬነር። ማንም አማን ሊናገርለት አያስፈልገውም፣ አገር ምድሩ የሚያወራለት ማለት ነው። እሱ መከረኝና ነው ወደ ጎን መቧቀስ ያቆምኩት። አትሊስት ምን ብሎ መከረኝ? አማኒ ፔንቴኮስታሎች ጋር ስታወራ አንዳንድ ነገሮችን ማየት አለብህ። ሚዲያው ላይ ሲመጣ ደግሞ ኤግዛክትሊ እሱ ነው የገጠመኝ። ከዛችኛዋ ቻፕተር ዋን ላይ ስትሬንግዝ እና ዊክነስ፣ ብርታትም ደካማ ጎንም አላቸው አማኒ። ስለዚህ ከነሱ ጋር እንጌጅ ስታረግ እንዴት እንደምታደርግ ልንገር አለኝ። ከዛስ ቆይ ዘለ እንዳትገባ ችግር አለባቸው ብለ እንዳትበዋቀስ ጥሩ ነገር አላቸው እሱን ልንገር መጀመሪያ አለኝ። ስትሬንግዝ ኤንድ ዊክነስ ኦፍ ዘ ካሪዝማቲክ ሙቭመንት። ከዛ ከፖዚቲቭ ከስትሬንግዙ ይጀምራል። እሱንም ማውራት ይኖርብናል። ባይዘው ስፒሪት ኢምፓወርድ ሊቪንግን በጣም ይናፍቃሉ። በመንፈስ ኃይል የሚነቃቃ ህይወትን በጣም ይናፍቃሉ። እሱ ላይ ክሪቲክ የምናቀርበው ነገር አለ። እነሱ መንፈስ ቅዱስ ሙላት የሚሉትን አለ እኮ፣ ግን በቅንነት መጽሐፍ ቅዱስ ላይ ያለውን ያንን በኃይል ወጡ እንደዚህ ያደረጉ የሚለውን ነገር የሚናፍቁ ናቸው። ሊበረታታ ይገባል። ፖዚቲቭ ነው አለ። እሺ ጋሼ ሽሬነር አልኩት። ሁለተኛ አለኝ ኢሞሽን ፋይንዲንግ ኢምፕሬሽን። የሆነ ያ ነገር ኢሞሽን ነው፣ ግን ኢምፕሬሽን ይፈጥርባቸዋል። በጣም ኢምፕሬሽን ይፈጥርባቸዋል። ለምሳሌ ሲያብራራው ዲስ ኢዝ ወይ ይቅርታ ሪፎርምድ መሆኑን ተናገር። ማን ነው ይሄን እያለ ያለው? ፔንቴኮስታል ስኮላር አለመሆኑን ተናገር። እንዴ ነችና ይሄ ማለት አንድ በቃ በዚህ ሰዓት ካስማ ሪፎርምድ ፌዝን ካስማዎች አቁሞልናል ብለን ከምናምናቸው ታላላቅ ምሰሶዎች ውስጥ አንዱ ነው ቶማስ ሽሬነር ማለት ነው። የሪፎርምድ የካልቪኒስቲክ ሴትሮሎጂውን የሪፎርምድ እምነቱን ነገረ ፍጻሜውን ነገረ ቤተክርስቲያንን በሚገርም ሁኔታ ከጥንቷ ቤተክርስቲያን እስካሁን ያለውን ቻሌንጅ እያደረገ የሚያቀርብ በህይወት ያለ ኦኬ። የት ነው የሚያስተምረው? ሳውዘርን ባፕቲስት ቴዎሎጂካል ሴሚናሪ ነው የሚያስተምረው ካንታኪ ከ1997 ጀምሮ። ጀምስ ሃሪሰን ቡቸናን ፕሮፌሰር ኦፍ ኒው ቴስተመንት ኢንተርፕሪቴሽን ነው ይላል። ፕሮፌሰር ኦፍ ኒው ቴስተመንት የአዲስ ኪዳን የስነ አፈታት ሊቅ ነው። ኦኬ የዲግሪዎቹን ብዛት አልነግራችሁም፣ ከኔ እድሜ በላይ ነው ቢቆጠር ማለት ነው። የሰበሰበ ሰው ነው። በአጭሩ ሪፎርምድ ነው፣ ካልቪኒስቲክ የሆነ ባክግራውንድ ያለው አርጊው የሚያደርግ ያንንም ማለት ነው። ኦኬ ሶ የሚያደንቅባቸው እንትኖች ማለት ነው። የመጀመሪያውን አይተናል። ስፒሪት ኢምፓወርድ የሆነ ነገር ይናፍቃሉ። መልካም ነው፣ ደግ ነው አለ። emotion finding impression, there is an emotional development element in the makeup of each human individual which calls to be expressed in a genuine appreciation and welcoming of others' love, whether it be love of a friend or a spouse or love of God in Christ. ኢሞሽኑ ወደዛ ነገር ይመራቸዋል። አሁን በተለያየ መንገድ ያ ኢሞሽን ሊገለጥ ይችላል። እነሱ ላይ በደንብ ጎልቶ ይታያል ይላል። ጥሩ ነው። ሶስተኛ ፕሬይፉልነስ። ይሄን እናውቃለን አይደል? ማን ነው የሚበልጥ ፔንቴኮስታሎችን በፕሬይፉልነስ በጸሎት ህይወት? ማን ነው የሚበልጥ? ጸሎት ብቻ ፕሮግራም የሆነበት ተካፍያ ያውቃለሁ እኔ ድሮ ማለት ነው። ብሎንጌር እያለሁ ቅዳሜ ጠዋት እስከ 6 ሰዓት ጸሎት ብቻ። ፕሬይፉልነሳቸው በጣም ስትሮንግ ናቸው። every heart involvement in the worship of God, ልብን በመስጠት አምልኮ ላይ መካፈል።
አሁን መልሶ የሚተችበት መንገድ ይኖራል፣ ግን ፖዚቲቭ ነው ይሄ። ኦኬ ሚሽነሪ ዚል ማነው አደባባይ ላይ ወጥቶ እየጮህ ያለው? መገናኛ ማነው? ሜክሲኮ ላይ እየጮህ ያለው ማነው? ፒያሳ ላይ እየጮህ ያለው ማነው? ቤተል አካባቢ የሚጮኸው ያኔ የኛዎቹ ነበሩ። እንደ ሀገር ወደ ሚሽነሪ ሲመጣ እንደ ሚሽነሪ ሲነሳ ሉትራኖች ነበሩ ያኔ፣ የኛዎቹ ነበሩ፣ ሪፎርምዶች ነበሩ ያኔ፣ ባፕቲስቶች ነበሩ ያኔ፣ ፕሬስቢቴሪያኖች ነበሩ ያኔ። አሁን እነሱ ናቸው መንገዱን የሚያጨናንቁት። ስለዚህ ሚሽነሪ ዚላቸው ሊበረታታ ይገባል። ስድስተኛ ስሞል ግሩፕ ሚኒስትሪ፣ በጥቂት ቡድኖች መሰባሰብ ከዛ ወጥቶ ስራ መስራት። ኦኬ ይሄ ጆን ወስሊ ነው ይሄን ነገር ሞር በሜቶዲስት እንትን ውስጥ ዴቨሎፕ ያደረገው ማለት ነው። ይሄ ባይብል ስቴዲ ምናምን ባይዘው በእነሱ በኩል ነው የመጣው፣ መነሻው እነሱ ናቸው። ከዛስ ኮሚዩናል ሊቪንግ እኔ እዛው ስላደኩ እነዚህ ነገሮች ይገቡኛል ምን ማለት እንደሆነ። እረኞች ተብለው ቤት ቤት ይዞራሉ መጋቢዎች፣ ራይት። ሳማን የሆነ ነገር ሆነ ከተባለ ወዲያውኑ ነው ኮሚኒቲው የሚሰማው። ይዞራሉ፣ ይጠይቃሉ፣ ይጸልያሉ። ኮሚዩናል ሊቪንግ ጆይፉልነስ፣ በጣም ደስተኞች ናቸው በብዙ ነገር ነው። ደግሞ መሬት ላይ የምናውቀው ነው ጆይፉልነስ፣ ራይት። እየፈጠንኩ ነው። ዘጠነኛ ሪል ቢሊፍ ኢን ሴጣን ኤንድ ዲሞኒክ፣ በሴጣንም በዲሞኒክ ኤግዚስተንስ በጣም ስትሪክትሊ ነው የሚያምኑት። ያው ሌሎችም ያምናሉ፣ ግን እነሱ ጋር ይበልጣል ነው። ያው ጸሎቱን ምናምን ካያችሁ የጠላት አሰራር ይወደቅ ምናምን አጋንንት በዚህ ጋር ይገባ በዚህ ጋር ይወጣ፣ ኢንፈሲሱ እነሱ ጋር ይበዛል ነው። ኦኬ ጥሩ ነው። ምክንያቱም የሴጣን የሱ መኖር እንድናምን አይፈልግም፣ እንድንክር ነው የሚፈልገው። ሞደርን ስኮላስቲዝም እና ሞደርን አሁን ፖስት ሞደርን እሳቤዎች ሴጣንና ዲመን ላይ ምንድን ነው የለም የአእምሯችን ውጤት ነው። በሳይካትሪ ይድናል ምናምን ነው አይደል? ኖ ሳይካትሪ አይደለም አሉ ምናምን እዛ ላይ ፎከስ ያደርጋሉ በደንብ። አስረኛ ሪል ቢሊፍ ኢን ዘ ሚራክልስ። አሁን እኮ ሚራክልን እነሱ የሚሉትን ሚራክል ለመተቸት ነው ባይዘው ይሄ መጽሐፍ እየጻፈ ያለው። ካን ዩ ኢማጂን ዳት? ስፒሪቹዋል ጊፍትስ ዋት ዴይ አር ኤንድ ዋይ ዴይ ማተር። መንፈሳዊ ስጦታዎች ምንድናቸው? ለምን ይጠቅማሉ? የነሱን ካውንተር አርጊመንት ለማድረግ ነው እዚህ ጋር የተቀመጠው። ግን እንደዛ ማመናቸው ደግሞ አሪፍ ነው፣ ጥሩ ነገር አለው ብሎ አበረታቶ ነው የሚጀምረው። ሚራክሎች ላይ ያላቸው ነገሮች። ኔጌቲቭ ላይ እንምጣ። ኔጌቲቭ ላይ ሁሉን አልጠቅስላችሁም። ኔጌቲቭ ብሎ ስንት ነው የጠቀሰው? 10 ነው የጠቀሰው ኔጌቲቭን ብሎ። ኦኬ 10 ነው የጠቀሰው። አሁን ግን እኛን እየረበሸ ያለው ነገር እነሱ ጋር እሱ አለ ብሎ የነገረው ነገር እውነት መሆኑን ፕሩቭ ላድርግላችሁ። እኛን እየረበሸ ያለው አንደኛ ሁለቱም ያስኬዳሉ። ኤሊቲዝም አለ አንደኛው። ጌታ ገለጠልኝ ከኔ ውጪ ለአሳር ምናምን የሚሉት ነገር ማለት ተናግሮኛል እኔ ያንተን አልሰማ ምናምን የሚሉት ነገር ማለት ኦኬ አለ እነሱ ጋር። ይኸው the sense of being a spiritual aristocracy, the feeling that we are the people who really count የሚሉት ነገር always threatens the gut level. The verbal disclaimers of this syndrome do not always suffice to keep it at a bay. Interestingly, this is the same problem we see in First Corinthians. አንደኛ ቆሮንቶስ ላይ የምናየው አይነት ችግር ነው ብሎ ላይ ያገናኛል። ኤሊቲሲዝም አላቸው። እዛ ላይ ያሉት እነማን ናቸው? የሆነ ልሳን አለኝ ብሎ ቦስት የሚያደርጉ፣ ፕሮፌሲ አለኝ ብሎ ቦስት የሚያደርጉ አይደለ? የእውቀት ቃል አለኝ ብሎ ቦስት የሚያደርጉ እንደዚህ አይነት ኤሊቲሲዝም አላቸው። ችግር ነው ይሄ ይላል። እውነት ነው። ማንም ይክዳል ይሄን። ይሄው ትልቁ ደግሞ አሁን እያበጣበጠ ነው ያለው። ሁለተኛው ሴክቴሪያኒዝም፣ በጥባጭ በቃ መሃል ላይ ከፋፋይ ማለት ነው። እየመጣ ቦምብ ሼል ይጥላል። ከዛ ጌታ ተናገረኝም ሊል ይችላል። ሴክቴሪያን ናቸው፣ ከፋፋይ ገንጣይ ናቸው። እንዴት አድርጎ the absorbing intensity of charismatic fellowship country-wide and world-wide can produce a damaging insularity whereby charismatics limit themselves to reading charismatic books ብቻ በማንበብ hearing charismatic speakers የነሱን የቴሌቪዥን ምናምን ጽሁፍ ብቻ በማንበብ fellowshipping with other charismatics ከወገኖቻቸው ጋር ብቻ ህብረት በማድረግ and backing charismatic causes። ኦኬ ማስረጃው ላይ ያስቀምጣል ከታች እንትን አለው
ካሪዝማቲክስ አር ሳምታይምስ ኢንክሬዲብሊ ናሮው። ይሄ አይደለም ወይ እየበጠበጠን ያለው? ቀሚስ ለባሾችን አባሩልኝ እየተባለ ያለው ሚዲያ ላይ የምንሰማው ማለት ነው። ሉተር ባናቱ ይዘቅዘቅ ከኛው ቤት ነው ባይዘው እየተነገረ ያለው። ካልቪን አባሩልኝ ወደዛ ትራሽ ካን ውስጥ አሉልኝ የሚባለው እኛ ቤት ነው። ይሄው ናሮ ናቸው፣ ኢንክሬዲብሊ ናሮ ናቸው። so that there is a little willingness to learn from other branches of Christendom። በቃ ይሄው ሌላ ምንም አይደለም። ከሌሎች ድፍን ናቸው፣ አሉሉ ናቸው። ከሌላው ለመማር ዝግ የሆኑ አሉ እዛ ውስጥ ነው። በቃ ይሄ ችግራቸው ነው። ያን ይሄ ነው የወለደው፣ ኤሌክትሪሲዝም ነው የወለደው። በቃ እኛ ነን ምናምን፣ እኛ ነን መንፈሱን የምንቀበለው፣ እኛ ነን አናታችንን ከፍቶ በቃ መገለጡን የሚሰጠን ምናምን፣ እሱ የፈጠረው ነው። ከዛ ሴክቴሪያን ናቸው። በቃ ራሳቸውን ነጥሎ ምናምን የለም፣ ከሌላው የመማር እንትን የላቸውም፣ ዝግ ናቸው። እሱ ደግሞ የሚወልደው ይሄንን አውርቼ ልጨርስ፣ ሌላውን እንተዋለን። ይሄው አንቲ ኢንቴሌክቹዋሊዝም። ሉተር አባሩት ወደዛ፣ እነዛ ረጅም ቀሚስ ለባሾችን ወደዛ አይደለኝ። ካልቪንን ኧረ ወግድ። ይሄ የወለደው ነው አንቲ ኢንቴሌክቹዋሊዝም። ችግር አለባቸው። መሬት ላይ ያለው ነው ባይዘው የሚያወራው። በአካዴሚያ ደረጃ ግን አሉ፣ ለሰማይ ለምድር የሚከብዱ ሊቃውንት አሉ። ፔንቴኮስታሉ ነው ማለት ነው መጥቀስ የምንችላቸው የአገር ማለት ነው። ግን መሬት ላይ ያሉት በተለይ ይሄኛውና ይሄኛው የወለዳቸው መጨረሻቸው ይሄ ነው። አንቲ ኢንተሌክቹዋል ናቸው። ሂድ እዛ 8000 ገጽ መጽሐፍ አንብበ መጣ እኔ በመንፈስ ቅዱስ አሁን ተገለጠልኝ እነግርሃለሁ ይላል። አንቲ ኢንተሌክቹዋል ናቸው። አንቲ ኢንተሌክቹዋል ናቸው። ኦኬ ሶ ይብቃ። ሌላው ኢሉሚኒዝም አለ፣ በርቶልናል ምናምን፣ ካሪዝማኒያ አለ፣ ሱፐር ስፒሪቹዋሊዝም አለ፣ ሱፐርናቹራሊዝም፣ ሱፐርናቹራሊዝም። በቃ ቅጡን ያጣ በቃ የሆነ መለኮታዊ ነገር ይደረጋል የሚል አይነት ነገር ማመን እንደማለት ነው። ኦኬ ሌሎችም ይቀጥላሉ። ኮንፊርሚዝም፣ ዲመን ኦብሴሽን፣ ኤክስፒሪየንስ ሴንተርድ መሆናቸው ምናምን ይላል። በተለይ ፎከስ ማድረግ የፈለኩት እዚህኛው ላይ ነው። አንቲ ኢንተሌክቹዋል መሆናቸው ምኖቻችንን ሪፎርመሮቻችንን ሲሰድቡብን እንዴት ነርቫችንን አይነካም? ሪፎርመሮቻችን ሲነኩ፣ ሉተር ሲነካ እንዴት ነርቫችን አይነካም? እነ ዙዊንግሊ እነ ካልቪን ሲነኩ፣ እነ ባሰር ሲነኩ እንዴት ነርቫችን ይነካል? ግን በቃ አንቲ ኢንተሌክቹዋል ስለሆኑ ጠባቦች ስለሆኑ በዛ ውስጥ ያሉ አንዳንዶች ሊቃውንቱን እያሰብኩ እየፈራው ነው ቃላት መርጣለሁ። ኦኬ ሊቃውንቱን እያሰብኩ ስለሆነ ማውራው ሌት ሚ ሾው ዩ። እንግዲህ ያው ሁሌም ቪዲዮ ስሰራ ጀርባይ ላይ ስለምታዩ አሁን ባሳያችሁ ምንም ለታይታ እንዳልሆነ ስለምታውቁ ማለት ነው። ብሮ ከየቱ ልጀምርልህ? ከዚህ ልጀምርልህ። ነገረ ክርስቶስን ፈትፍቶ የሚያጎርስ ፖሊን ክሪስቶሎጂ ማለት ነው። ጎርደን ፊ ነው። ይሄን ባወቅኩበት ሉተርን የሚሰርበውን ፔንቴኮስታል ንቄ ካላለፍኩ ምን ላድርግ? እሺ ሌላ ምን አማራጭ አለኝ? ጳውሎስ የጳውሎስን ነገረ ክርስቶስ ከሐዋርያት ሥራ እስከ መጨረሻው መጽሐፍ ድረስ ማለት ነው። ጳውሎስ ነገረ ክርስቶስን በተመለከተ አውርቷል ተብሎ የሚታመንባቸውን ጽፎ ያዘጋጀልን ጎርደን ፊ። ይሄን እያሰብኩ እኔ ፔንቴኮስታልን ጨፍልቄ ደወል መናገር አልችልም። አይዊሽ እንደዚህ አይነት ሰዎች ባይኖሩ ማለት ነው። እነዚህ አሉ። ኦኬ እነዚህ አሉ። ኑ እዚህ ጋር ክሬኪነርን ተመልከቱልኝ። ክሬኪነር አለ የሚባል ዋን ኦፍ ፔንቴኮስታል አድቮኬትስ ማለት ነው። ወይም ቴዎሎጂው ላይ አሉ የሚባሉ ስራዎችን የሰራ ሰው የአዲስ ኪዳን ማብራሪያ አስቀምጦልኛል። ይሄንን እያሰብኩ ሉተር ባናቱ ይዘቅዘቅ የሚለው እኔ ቤት ያለውን ጠባብ እንዴት መልስ ልስጠው? እንዴት ሪአክሽን ልስጥ ለሱ? እንዴት ነው ሪአክሽን የምሰጠው? እንዴት? እዚህ ጋር ማቲ ካርክኔል አለ፣ ቬሊ ማቲ ካርክኔል አለ። ክሪስቶሎጂ የግሎባል ኢንትሮዳክሽን
ነገረ ክርስቶስ ላይ ቅድሚያ ሊጠቀስ የሚችል መጽሐፍን ግሎባል ኢንትሮዳክሽን ያስተዋወቀን። አሁንም ዋን ኦፍ ቮይስ ኢን ፔንቴኮስታል ኮሚዩኒቲ፣ ግን ፔንቴኮስታል ያልሆነ ለፔንቴኮስታል በጣም የሚከራከር ማለት ነው፣ ግን ፔንቴኮስታል አይደለም። እነዚህ ሞዴሬት የሆኑ መሀል ላይ ያሉ ተነሎችን እያየው እንዴት ልጥበብ እኔ? ኦኬ አሁንም ጎርደን ፊ ነው። ይሄ መማሪያ መጽሐፋችን ነው። ባይዞ ቴዎሎጂ ስኩል ኤግዜጂሲስ የምንማርበት ማለት ነው። ጎርደን ፊ የሃንድ ቡክ ስቱደንትና ፓስተሮች እንዲጠቀሙ ተደርጎ ይዘጋጀ ማለት ነው። አዲስ ኪዳን አፈታት እንዴት ነው የሚለውን ማለት ነው። ይሄ መማሪያ ነው። ሉትራን ሆንክ ትማረዋለህ። ትክክል ነው። ሉትራን ሆንክ እዚህ ጋር ጎርደን ፊን የፈታው ትክክል አይደለም ልትል አትችልም። ስናፈታት ስለሆነ ማለት ነው። ካልቪኒስት መጥቶ ስህተት ነው ሊል አይችልም። ኢት ኢዝ ሚድዌይ ማለት ነው። እነዚህን እያየን በምን ተአምር ነው መጥበብ የምንችለው? ዳስ ዋይ እኔ መልስ ማልሰጠው በቃ አለቀ። መልስ ማልሰጠው ለዛ ነው። ዲዘርቭ አያረግም። ሪአክሽንን ዲዘርቭ አያረግም። ይስደቡ እነሱ በቃ። እግዚአብሔር የታሪክ ዕውቀት ያላቸውን ትራዲሽናል ሪስፔክት የሚያደርጉ ከምንም በላይ መጽሐፍ ቅዱስን ደግሞ ዲፌንድ የሚያደርጉ ክላሲካል ፔንቴኮስታሎችን ወደ ሚዲያ እስኪያመጣለን ድረስ እነዚህ አምቦ ጫርቁት መተው ነው። ዳሴ መተው ነው እንዴ። እኔ ቁጭ ብዬ እየሰማሁ አይደል እንዴ ካልቪን ሲሰደብ የነበረው፣ ሉተር ሲሰደብ የነበረው፣ ያሉ ቴዎሎጂዎች ሲበሻቀጡ፣ እኔ መጋቤ ተሰድቧል። አንዱ ሪአክሽን ስለሆነ ነው እኔ የተናገርኩ ያለሁት። መጋቤ ከልት መጽሐፍ የጻፈ ተብሏል እዚህ ሚዲያ ላይ ማለት ነው። ሳነበው ነው ባይዘው እንደዛ ያለው። ታውቃላችሁ ማንን እያወራው እንዳለ። ከልት ሆነ መጽሐፍ ጽፏል እንደዚህ ሲመጣ አንብቤ ደግሞ ሞር አሰጣላችኋለሁ ምናምን። ምን ብላችሁ ትመልሳላችሁ? ገና ያላነበበውን መጽሐፍ የሚሳደብን ሰው እና እዛ ጋር ያለውን ጀማ ማለት ነው። እያንዳንዱ ለዚህ አይነት ንግግር ሪአክሽን እየሰጠን በሄደን ቁጥር ሰላም አይኖረንም። ጥሬዎች እስኪበስሉ እናውቃለን የሚሉ እየተቃጠሉ መቆየታቸው ግዴታ ነው። አለቀ። አዚፍ ወፍ ዘራሽ እንደሆኑ እዛ ጋር እንደበቀሉ ምናምን አድርጎ በቃ ከኔ ውጪ አፈታት ከኔ ውጪ ምናምን። ወደድንም ጠላንም ሶላ ስክሪፕቸራ ነው የወለደን። ወደድንም ጠላንም እምነት ብቻ ነው የወለደን። ጸጋ ብቻ ነው የወለደን። ክብር ለእግዚአብሔር ብቻ ነው የወለደን። በክርስቶስ ኢየሱስ ብቻ ነው የወለደን። ግን የሱ ተቃራኒ ነው እየተደረገ ያለው አሁን ላይ ሚዲያ ላይ መልስ እየሰጠን የምንሄድ ከሆነ ግን በውጭ ያለውን ስራችንን እንዳንሰራ እንደረጋለን። የቲክቶዶክስም ዓላማ እሱ ስለሆነ ማለት ነው። ተሳክቶላችኋል። ባይዘ በጣም ነው ይሳካላችሁ። በጣም በቃ ይሄ ነበር የሚፈለግ የነበረው። እያሟሟቁ ምን ነበር የሚባለው? አም ሶ ሶሪ። እሺ ከ30 ሰከንድ በላይ አልሄድም። እችኛዋን ስናገር አይ ሚን ኢት ከ30 ሰከንድ በላይ አልሄድም። ምንድን ነው የሚባለው? ጀማሪ ቄስ ከጳጳሱ ይበልጣል ምናምን ሳምቲንግ ይባላል። ገና የሉትራንን እንደው ቤዚክ የሆኑ የእምነት ትራጀክተሪዎችን አንብቦ ያልጨረሰ ሰው አንዳንዴ መጽሐፍና ግለሰቦችን ብጠቅስ ራሱ ማን ነው ብሎ የሚጠይቅ ሰው ነው ወጥቶ አሁን ወኪል ሆኖ ፊት ለፊት የተቀመጠው ማለት ነው። 30 ዓመት ያገለገሉትን በቤተ ክርስቲያን ውስጥ ያደጉትን አይደለም እያልኩ ያለሁት። ታውቃላችሁ ማንን እያወራ እንዳለ። ፎር ፍሮንት ላይ ቆሞ እያበጣበጡ ያሉት ጀማሪ ቄስ ከጳጳሱ ይበልጣል አይነት ጨዋታ የጀመሩ ሰዎች ናቸው። ኦኬ ከነሱ ጋር ነው ጌዳውን የምንለው ካላችሁ ጎን እዛ ጋር በኤሌክቲዝም የተጠቁ በሴክተሪያን ማይንድ ሴት የተጠቁ አንቲ ኢንቴሌክቹዋል ለሆኑ ሰዎች መልስ እየሰጠን ሪአክት እያደረግን እንቀጥላለን የምትሉ ከሆነ ጎን ቅድም ኤቢ ብሏል። ስልክ አለ፣ ኢንተርኔት አለ፣ ቲክቶክ አፕ ስልክ ላይ ካለ መቀጠል። ግን የትም አያደርስም። እሱ መሬት ላይ ያለውን ሪያሊቲ ሚነካ አይደለም፣ ያንን ያማከለ አይደለም። እኛ ቲክቶዶክስ እያልን የምንናገረው ለምንድን ነው? መሬት ላይ ያለችው ሌላ ናት ነው አይደለ? እዚህ ጋር ያለው እንደምንድነው የኛ ለምንድነው እየተቃወምን ያለ ነው? መሬት ላይ ያለውም ይመስል አይደለም። እዚህም ያለው መሬት ላይ ያለው እዚህ ጋር እኛ ክሬት ልናረግ ያሰብነው ነው። ኦኬ ሂስቶሪካሊ የምናስባቸው ነገሮች ምናምን ትክክል ናቸው። እነሱን አርጊው ማድረጋችን ግን ሰው እየኖር ያለበትን ያንን ያማከለ መሆን አለበት። አለስ እንደ አደርዋይስ መሬት ላይ ያለችው አቋም በስርዓቱ እስካላስቀመጠች ድረስ ማለት ነው።
ኖ ኖ ኖ ኖ እኛ ፕሮቴስታንት ነን። አዎ የስ ፕሮቴስታንት ነን፣ ግን ቶታሊ እንደዚህ ህብረት የለንም። ክሎዝድ ኮንቪኒየንስ ስንል እንደዚህ ከመጣ እናባረዋለን። የሌሎቹ ኢንቫሊድ ነው እያልን ያለ ነው። ብታረጉትም ባታረጉትም አድኑም እያልን ያለ ነው የሚል አይነት ስቴትመንት እስካላስቀምጡ ድረስ እዚህ ጋር ያለው ያንን ወክሎ መናገር አይችልም ነው ያቋም። አይችልም። የለማ መሬት ላይ እናውቀዋለን እኛ። ለዛ ግብአት እንዲሆን ግን እየሰሩ ያሉ ሰዎች አሉ። ቅድም ዜድ እንዳለው ተከፍሏቸው ምናምን እሱ የዘዳ አቋም ነው። እኔ ተከፍሎት ምናምን ሳማን እዚህ ሚዲያ ላይ እየሰራ ያላል ብዬ አላምንም። ግን ያን በሚመስል መልኩ ስራ እየሰራ ነው ያለው። የትም አያደርሰንም ነው። ቴንክ ዩ። መልካም፣ በጣም ቆንጆ የሆነ እንትን ነው። እሺ ቃልዬ፣ ከዛ ፒተር ብሎ እንጨርሳለን ማለት ነው። አሁን እንትን ይከፈትላቸው የቻቱን የዘጋችሁት ሞዴሬተሮች አሁን ይከፈትላቸው፣ ደግሞ ተንፈስ ይበሉ። ቃልዬድ እሺ፣ ሰላም ብያለሁ ሁላችሁ። የተጠጋና ሰላም ይዛላችሁ። ብዙ ነገር ማለት አልችልም፣ ግን ትንሽ ነገር ብቻ ልበል። ከእናንተ ምንድነው የምንማረው ብለው ለሚጠይቁን ሰዎች የምንሰጠው ምላሽ ምንድነው? ይህን ጥያቄ እንደዝም ብዬ ቅድም እየተወራም እየተከራከራችሁ ምናምን እየጠየቅኩኝ ነበረ። ሰው ምንድነው አሁን ከኔ የተማረው? ይህን በማለቴ ውስጥ ይህን በማውራቴ ውስጥ የሆነ ነገር በመናገሬ ውስጥ ከኔ የተነገረው ነገር ከኔ የተማረው ነገር ምንድነው? ይሄ በጣም ወሳኝ ጉዳይ ነው። እኔ በዚህ ሁኔታ ማንንም እናስተምራለን ብዬ አላስብም። ሂስቶሪካሊ የኢትዮጵያን ቤተክርስቲያን ትሬስ ባክ አድርጎ ለመድረስ ከሆነ ትሬስ ባክ አድርገን የትም አንደርስም። ዛሬ ደግሞ ሌላ እንትን ስለሆነ ማለት ነው፣ ሌላ አይዲያ ስለሆነ ማለት ነው የሰማነው የትም ነው የማንደርሰው። እንግዲህ ኤቢም አማኒም ሲያነሱ ሰምታችኋቸዋልና መተም መጨረሻ ላይ ደግሞ ከረንትሊ ያለንበትን ሁኔታ ስንመለከት ደግሞ ባጭሩ በቃ ካሊ ጥርት ያለ ትራዲሽን ለማለት ብዙ መንገድ መሄድ ይጠይቀናል። ስለዚህ የሆነ ዲኖሚኔሽን አይደንቲቲውን ይዞ ለመሄድ አይደንቲቲውን ይዞ የሆነ ነገር ለመስራት ከፈለገ ትንሽ አሁን እዚህ ቲክቶክ ላይ ከሚታየው ከፍ ያለ ጥበብ ይፈልጋል። መካነ ኢየሱስ አይደንቲቲዋ እንደው ጀስት የዛ ክሎዝድ ኮሚኒየን የሚያምነው የሉትራን እንትን እሱ አካባቢ ነው አይደንቲቲዋ የሚባል ከሆነ በጣም ብዙ ነገር ያስፈልጋል። ቁጭ ብሎ ማየት ያስፈልጋል። መሬት ወርዶ መጀመሪያ ከመካነ ኢየሱስ ጋር አብሮ መስራት ያስፈልጋል ምናምን ኢፍ ኖት እዚህ ይቀርና በቃ ዝም ብሎ የመራበሻ ምክንያት ይሆናል። እንደውም የአንዳንዶችን አጀንዳ ብቻ ማስፈጸሚያ እንሆናለን ማለት ነው። አወቅነውም አላወቅነውም እየሆንን ስለሆነ ማለት ነውና በየጊዜው ደግሞ they're getting creepy በጣም እንትን ምናረጋቸው ምናልሳቸው ርዕሶች በትራዲሽኖቻችን ላይ ማለት ነው። እና ዛሬ እንደገባው አስደንግጦኛል። ሶሪ ዛሬ እንደገባው አስደንግጦኛል የሰማሁት ነገርና እንደው ለሌሎች የሚጠቅመውን ወደኛው ትራዲሽንም ሰዎችን ለመሳብ ከፈለግን እሱን ማድረግ የሚያስችለውን ነገር ብንሰራ መልካም ነው ብዬ አስባለሁ። ምናልባት በእንዲህ አይነቱ ጉዳይ ላይ እኔ ትዕግስትም እየጨረስኩ ነው መሰለኝ። ብዙ ኢንተረስትድ አልሆንም ከዚህ በኋላ ለማውራት። ምክንያቱም አንደኛ አጠገብ ያሉ ሰዎችን እያሳጣኝ ጭምር ስለሆነ ማለት ነው። አብሮኝ የሚሰሩ ሰዎችን ጭምር ሳልወድ በግዴ በቃ እንትን እያደረኩኝ ስለሆነ ማለት ስለዚህ እኔ ከእንትኑ በላይ ከዚህ ልናመጣ እንፈልጋለን ከምንለው በላይ ሉዝ እያደረግን ያለነው ነገር እየበዛ ስለሆነ እንደዚህ አይነቱን ነገር ማቆሙ ጥሩ ነው። ቅድም አቤል ብሎታል። ትላንትና ለወራት የሉትራን ቴዎሎጂ ብቻ ይዘን ስናወራ፣ የሪፎርምድን ቴዎሎጂ ብቻ ይዘን ስናወራ፣ ክሮስ ኤግዛሚኔሽን ስንሰራ እዛና እዚህ ምናምን ማንም ምንም ነገር አላለ። ማንም ሰው ምንም ነገር አሁን እየተባለ ያለበት ምክንያት ምንድነው? ሉትራን ወንድሞቻችንን ቅድም አማኒ ባነሳው መንገድ ደግሞ ቅድም አማኒ ባነሳው መንገድ ትሪት ማድረግ አንፈልግም። እነዚህ በቃ ተዋቸው ዝም ብሎ ይሄ የጠባብነት ጉዳይ እኮ ነው ይሄን የሚያስብላቸው ምናምን ልንላቸው አንፈልግም። ምክንያቱም የለመድነው ነገር ስላለ ከነሱ ጋር ስንሰራ ማለት ነው። ስለዚህ በዛ መንገድ ልንመልስላቸው በዛ መንገድ ችላ እንላቸውም አንፈልግም። ያንን ያደረጉ ሰዎች አሉ። እነ ሉተር እንትን ይበሉ ያሉ ሰዎች አሉ። እነ ካልቪን እንትን ይበሉ ምናምን ያሉ ሰዎች አሉ። ለነዛ ሰዎች የሰጠነው ምላሽ እኛ ራሳችን መች እናውቃቸዋለን እንደዛ ካላችሁ ነው። ስለዚህ በአደባባይ የሰጠነው ምላሽ ነበር።
ስለዚህ አሁን ጀስት ተመሳሳዩን ኢሹ እዚህ ጋር ማምጣት ደግሞ አንፈልግም። የሆነ ብዙ ነገር ያደፈርሳል ብለን ስለምናስብ ማለት ነው። ሶ ትናንት ግን የሉትራን ቴዎሎጂ ይሄን ይመስላል። ከሚለየው ከኛ ዲስቲንክት የሆነው ከፔንቴኮስታሉ ይሄ ነው፣ ከሪፎርምዱ ይሄ ነው፣ ሪፎርምዱ ከእንትን ይሄ ነው ምናምን ስንል ምንም ሳይባል አሁን የተባለበት ምክንያት ምንድን ነው? እኔ እንደው አንዳንድ ጊዜ ይሄ ፖለቲካሊ ሀገራችን ላይ አንዳንድ ጥግ ሀገሮች ላይ የምናየው የማንነት ጥያቄ ተብሎ የሚነሳ ነገር እየተነሳ ያለ እስኪመስለኝ ድረስ ነው እየሆነ ያለው። ሶ የሆነ ኔጌቲቭ ቫይብ በመፍጠር ሳናስበው በመፍጠር ያንን የምናመጣው ለውጥ አይኖርም። የምንፈጥረው አይደንቲቲ ፎርሜሽን በጭራሽ አይኖርም። ይሄ በቤተክርስቲያን ታሪክ ውስጥ ራሱ ሆኖ የማያውቅ ነገር ነው። ስለዚህ ቆም ብሎ ማየት፣ ትራዲሽን ማስተማር ሌላ ጉዳይ ነው። ሌሎች ትራዲሽኖች ኦፌንድድ እንዲሆኑ አድርጎ ትራዲሽንን ፕሮክሌም ማድረግ ደግሞ ሌላ ጉዳይ ነው። ስለዚህ ይሄ በጣም ከባድ ችግር እየፈጠረ ነው። ስለዚህ ትራዲሽናል ችግር አይደለም፣ ደጋግሜ እኔ ፐርሰናል ነው ችግር። ስለዚህ ከፐርሰናል ችግር ጋር ሁልጊዜ እያስታመምን የምንኖርበት ምን ምክንያት ያለ አይመስልም በጭራሽ። ስለዚህ እኔ ቅድማ ማን ብሎታል የሉትራን ቴዎሎጂን ማጥናት። የሉትራን ቴዎሎጂ ጥልቅ ነው በጣም። አንደኛ በጣም ብዙ የተጻፉ ሰነዶች አሉ፣ በጣም ብዙ ነገሮች አሉ። ቴዎሎጂያኖቻቸውን ማየት ያስፈልጋል፣ ማይንድሴታቸውን ማየት ያስፈልጋል። ጠጋ ብለው ምንድን ነው እያወሩ ያሉት የሚለውን ነገር ማየት ያስፈልጋል እንጂ ትላንትና ሉተራን ሆነ ዛሬ ተነስተ ሉተር እኮ የምትልበት እድል የለም በምንም ተአምር። ቁጭ ብሎ ማጥናት ያስፈልጋል። እኔ ብሆን ቢያንስ ለአንድ ዓመት እንትን አላደርግም በዚህ አይነት ሁኔታ ውስጥ ከሌላ ትራዲሽን ማይግሬት አድርጌ ጭምር ማለት ነው። ያን ያህል በቃ አይደንቲቲያችን ብዬ አልመጣም። መጀመሪያ አይደንቲቲ የናወቅኩትና ነው ማለት ነው። ሶ እነዚህ ነገሮች ሰዎችን ችግር ውስጥ እየከተቱ ነው ያሉት። ዛትስ ዋይ ትላንትና ስለ ሉትራኒዝም ሲወራ ምንም ሳይባል ትላንትና ምንም ረብሻ ሳይፈጠር ዛሬ ይሄ ሁሉ ነገር እየተፈጠረ ያለበት ምክንያት የነ ቶሎ ቤት ሆነብን። እናንተ እኮ ሉትራኖች የሚል ህዝብ አለ ከጀርባ እዛ ማዶ ቆሞ ማለት ነው። ቤተክርስቲያን እንደሆነ ከራሱ አይቆጥ ቃል የኔ ጋር ብቻ ነው ዝም ያለው። እዚህም ዝም ብሎ ቃል እያወራ ከሆነ አትሰማ። ኦኬ ስልክ ገብቶበት ነው በቃ። ቡና ጠጣ እንደ አማንሻ ወይስ ገና? ያው ገና ለወጣ ነው። ሞተሬን እያሞኳት ነውና ኦኬ ምን ሸልፉን ማሳይ ምን ይዤ ወጥቼ ነው እንዴ? አይ በዲሊቨሪ ያስመጥተህ ከሆነ ብዬ ነው። አጣፈረም አለ እኮ እኔ ዱቄት ወደ ማዘር ፈጭታ የሰጠችኝ አለ። ስንፍና ነው። ሲኒውም ጀበናውም ብርጭቆ ብያለኝ። ያቺ ማሽን የለችም እንዴ? በ3 ደቂቃ ውስጥ የምታፈላ ማሽን አለች። ታው እኔ ባህላዊ እንትኑ ነው የምፈልገው። ማሽን ምናምን የሚነካው ነገር አይደለም። እጣኑ ምኑ እየተንቦቆቦቀ ነው ማፋፋ ያለ እንደዛ ነው። እሺ ፒተርሻ ይናገርና በቃ እንጨርሳለን። ወጥቷል መሰለኝ ቃልዬ አለ። ያ እንትናም አይ ቲንክ አቤላ አብሮታል መሰለኝ የሚለው ካለ እሱም ብሎ እንጨርስ። ፒተር አለ አለው ሰማለው። ትሰማለህ? ኦኬ እሺ ወይም እንደዛ ከሆነ አቤልዬ እሺ መጣ እንትን እያልኩ እያስተካከልኩ ስለሆነ ነው። አይ ምናልባት እኔ እንኳን 1-2-3 ደቂቃ መናገር የምፈልግ ጥሩ ነው። ወንድሞች ያነሱት ጥሩ ሀሳብ ነው ብዬ አስባለሁ። ግን ምንድነው የጋራ ነገራችን? ምንድነው ደግሞ ልዩነታችን የሚለውን ነገር ሁላችን በበጎ ሕሊና መጽሐፍ ቅዱስ እንደሚናገረው እምነትና በጎ ሕሊና ይኖር ስለሚል
በጎ ሕሊና ደግሞ ያስፈልጋል። ይሄን ያለው ጳውሎስ ነው ለጢሞቴዎስ። አንዳንዶች መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋል ይላል እና አንዳንዴ በጎ ሕሊና ሊኖረን ይገባል። እንደ እግዚአብሔር ቃል እየተናገርን እንደ እግዚአብሔር ቃል እውነትን በፍቅር እየተናገርን ከሰዎች ጋር መልካም የሆኑ ግንኙነቶች ቢኖርን ደስ ይለኛል ብዬ አስባለሁ። ማለት እየሆኑ ያሉ ነገሮች ደስ ይላሉ። እርግጥ ነው እነዚህ ነገሮች ቆይተዋል። እኛ ወደ ቲክቶክ ከመጣው ጀምሬ ነው እነዚህ በወንድሞች መካከል መለያየት የሚያነሱ ነገሮች እናይ የነበረው። ግን ያው በተቻለ መጠን በፍቅር እንናገር ነበረ። ዛሬ ለእንደዚህ አይነት ነገር እንደሚዳረገን ዛሬም ቢሆን እንቅስቃሴ ያስፈራ ነበረ። ስለዚህ ዛሬም ቢሆን እኔ የምናገር ከጥላቻ ተነስቼ አይደለም፣ እሱን እግዚአብሔር ያውቃል። እና እባካችሁ በቃ መልካሞችን ቀኖች ማን ያሳየናል የሚሉ ብዙዎች ናቸው እንዳለው ዳዊት። በጣም ብዙ ሰው አሁን በብዙ ጭንቀት ውስጥ ያለበት ዘመን ላይ ነው። በብዙ ግራ መጋባት ውስጥ ያለበት ዘመን ላይ ነው። ስለዚህ ራሳችን ከክርስቶስ ጋር መልካም የሆነ ግንኙነታችን በደንብ አጠናክረን ከዛ ደግሞ ለሌሎች ብንደርስ ደስ ይለኛል ብዬ አስባለሁ። እና ይሄ መለያየትን የሚያነሳ የሚለው እንግዲህ ቲቶም ጳውሎስ በጻፈለት ደብዳቤ እንዲህ አይነት ሰው ሁለቴ ሶስቴ የምከረውና አራቅ ብሏል። በቃ መለያየት የሚያነሳ ሰው በራሱ ላይ ኃጢአትን እንደሚያመጣ አውቀህ ሁለቴ ሶስቴ የምከረውና እንዲህ ካለ ሰው ግን አራቅ ብሏል። ምክንያቱም የጋራ ነገር ብዙ ነገር እያለን በትሪኒቲ፣ በክርስቶሎጂ፣ በሳልቬሽን ብዙ የጋራ ነገሮች እያሉ በአንዳንድ እይታዎች ባንለያይ ደስ ይለኛል። ለሆነ ነቢይ ሐሰተኛ ሆኖ እዚህ ቲክቶክ ላይ ስንት ነገር እያበላሽ ጳውሎስ እንዳለው የማያሳፍር ሰራተኛ ሆነ እንዳለው የሚያሳፍሩ ሰራተኞች በበዙበት፣ በጣም ያሸማቅቁ ሰራተኞች በበዙበት ለነሱ እየራሩ ትልቅም ቤተ እምነት ግን በዚህ ደረጃ ማንቋሸሽ ትክክል ነው ብዬ አላምንም። እና ይሄ ማለት እኔ ማለት ስሰማው ያለውን ነገር ሁሉ እንቅስቃሴውን ሳይው ያስፈራኝ ነበር። እና እሺ አሁን እኔ ምሳሌ ቃሌን እወደዋለሁ ልበል፣ በጣም በቃ ቃሌን እወደዋለሁ፣ በጣም በቃ ለቃሌ የሆነ ፍቅር አለኝ ልበል። ከዛ በኋላ ግን ምናልባት ወይ ዮናስ ወይ ኤቢ ወይም አማን ቃሌን የሆነ ነገር እንትን ስላለብኝ ብዬ አማንን የምጠላበት ወይም ቃሌን የምጠላበት መንገድ የትኛው መጽሐፍ ቅዱሳዊ ግራውንድ ነው ብዬ ነው ማስ አንደኛ ነገር እኛ ክርስቲያኖች ነን። ሰውን በክርስቶስ አውቃለሁ እንዳለው ጳውሎስ የሆነ ሰው በጣም ስላገለገለ እሱን ወድጄ እዚህ ጋር ደግሞ በእኔ እይታ በእኔ አስተሳሰብ ዝቅ ያለ ደረጃ ሰጥቼ ደግሞ ይሄኛው ደግሞ እሱን ስለሰደበብኝ ብዬ ይሄኛው እንድጠላ ያኛው እንድወድ ያን ሰው ስለተናገረብኝ ብዬ ይሄኛውን ሰው እንዳሳድድ የትኛው መጽሐፍ ቅዱሳዊ አስተምሮ ነው እንደዚህ የሚያደርገው? ነው። ምክንያቱም የፍቅር ዕዳ እንዳይኖርብን እፈራለሁ ብዬ አስባለሁ። አንድ ሰው በፍቅር ካልተመላለሰ ዕዳ እንደሚኖርበት መጽሐፍ ቅዱስ ይናገራል። ስለዚህ እባካችሁ መካነ ኢየሱስ ትልቅ ዲኖሚኔሽን ናት፣ በጣም ትልቅ ማለት ነው። ቃለ ሕይወትም እንደዛው፣ መሰረተ ክርስቶስም እንደዛው ብዙ ዋጋ የከፈሉ የሞቱ ለክርስቶስ ሲሉ ቤታቸውን፣ ቤተሰባቸውን ብዙ ነገር ያጡ ሰዎች ያሉበት ቤተ እምነት ነው። ስለዚህ በማስተዋል ሁሉ ነገር ብናደርገው ደስ ይለኛል ብዬ አስባለሁ። እኔን የምትወዱኝ እኔን የምትጠሉኝ በክርስቶስ ፍቅር ነው እንጂ መሆን ያለበት የሆነ ነገር ሳጠፋ ትወዱኛላችሁ እንትን ስሰራ በደንብ በቃ ሳገለግል ወይ የሆነ ነገር ሲሆን ሳጠፋ ደግሞ የምትጠሉኝ ከሆነ ይሄ ክርስቶስ ልብ አይደለም። የክርስቶስ ልብ እንደዚህ አይነት ልብ ነው ብዬ ስለማላምን ማለት ነው። ስለዚህ መለያየት ቀላል ነገር አይደለም፣ እንደ ቀላል የሚታይ አይደለም። ዛሬ ለዚህ ላለንበት ዛሬም ቢሆን ደግሞ ኖ ብለን ሁላችንም ተሰብስበን ይሄ ነገር ትክክል አይደለም ካላል በኋላ አስቸጋሪ ነው የሚሆነው። እንሰብስበው ብንል መለያየቱን በቀላሉ ምን ሰበስበው አይመስለኝም። ስለዚህ ሳይቃጠል በቅጠል እንደሚለው ያገሬ ሰው ቶሎ ብለን ያሉትን ነገሮች በማስተዋል እናድርግ ማለት እፈልጋለሁ። ጊዜ ስለሌለ ነው። እውነትም በፍቅር እናድርግ ማለት እፈልጋለሁ። ተባረኩ። ጸጋና ሰላም ይብዛላችሁ። ተባረክ ወንድም አለም። ቃልዬ ተመለስክ? ኔትወርክ መስለኝ ያስወጣ ወይ ስልክ ገብቶብህ? ያ ተመልሻለሁ። ብዙ መቆየት አልችልም ውዶች። ግን ያው ቅድም ብየዋለሁኝና
አሁንም ቢሆን እኔ ሉትራን ቴዎሎጂ እንዴት እንደምወደው ታውቃላችሁ። አይደለሁም ሉትራን አይደለሁም፣ ራሴ እንደዛ አይደንቲፋይ አላደርግም። ግን ደግሞ ቴዎሎጂውን በጣም ወደዋለሁ። ምክንያቱም በቃ ጀስት የቴዎሎጂ ሰው ነኝ ብዬ ስለማስብ ማለት ነው። ይቅርታ አንድ ጊዜ። እሺ ስለዚህ አሁን የምናገረውን ነገር የሆነ ትራዲሽኑን ከመጥላት አንጻር ምናምን አድርጎ የሚያስብ ሰው ያለ አይመስለኝም። እንደዛ የምታስበው አይመስለኝም። ግን ደግሞ ከኛ አንጻር ከእንትኖች አንጻር ከቲክቶክ ላይ ከምንሰራው ሰዎች አንጻር እንደው አንዳንድ ሰዎች እረፍት ቢሰጡ መልካም ነው ብዬ አስባለሁ። እረፍት ቢሰጡ መልካም ነው ብዬ አስባለሁ። በጣም የምንወደውን ትራዲሽን ኦልሬዲ እንድንሸሸው ባይደረግም መልካም ነው ብዬ አምናለሁ። ሁሉም አይደሉም። እዚህ ከነማን ጋር አብረን እንደምንሰራ ምናምን ስለሚታወቅ ማለት ነው። ከዛኛውም ሳይድ ደግሞ ሉተራኑን ወይ ይሄንን ሜንላይን ትራዲሽኑን በጣም በቃ እንትን የሚያደርጉ አታክ የሚያደርጉ ሰዎች እነሱ ናቸው። ሁሉን ቅድም አማን ሲያወራ እየገረመኝ ነበረ ከቶማስ ሼነር መጽሐፍ ላይና ያ ባህሪ ያላቸው ቀጥታ ማለት ነው። ባይዘው ለማንም እኮ አልተኙም። እነዛም ሰዎች ለማንም ሰው አልተኙም። እና እንሰማለን፣ በየቀኑ እንሰማለን፣ የሚደረገውን ነገር እንሰማለን። የክስ መዝገብ እየተዋቀረ እንደሆነ እየሰማን ነው እና ግን ፖይንታችን እነዛን ሰዎች እስከ መጨረሻው ችላ ማለት እንችላለን። አለቀ። ትራዲሽንን ግን እስከ መጨረሻ ችላ ማለት አንችልም። ምክንያቱም ማንነታችን ስለሆነና በግለሰብ ደረጃ የሚሆኑ ሰዎች ነገሮችን በዛ ደረጃ ኢግኖር ማድረግ ጥሩ ነው ብዬ አምናለሁ። አላስቹም ቅድም ኤቢሲ ትል ሲል የነበረው እሱ በቃ አጀንዳ ሆኖ አድርጎ አለመምጣት ነው። እነዚህ ሰዎች ምናልባት እነዚህ ሰዎች ጋር ሄዶ ጥያቄ ሆኖበት የሚመጣ ሰው ካለ የሆነ ነገር ጥያቄ ሆኖ የሚመጣበት ሰው ካለ አረ እንዲህ ሲሉ ሰማዋቸው የሚል ሰው ካለ ያ ሰው ግራ መጋባት ስለሌለበት በቤታችን ምላሽ እንሰጣለን። አንተ ስትከፍት ምላሽ እንሰጣለን። እኔ ስከፍት አማን ምናምን ስንከፍት ምላሽ እንሰጣለን። ኢፍኖት ግን ሁል ጊዜ እነሱ ጋር ሄደን የሆነ ነገር ጠይቀን ከዛ በኋላ የሆነ ኦፌንሲቭ ነገር ሲመለስልን እዛ ላይ አጀንዳ አድርገን ስናነሳ ምናምን አላማችንን እየረሳን፣ አንዳንዶች ደግሞ ሀሳባቸው እሱ ነው ዋና አላማቸው ራሱ እሱ ማስረሳት፣ ይሄን ነገር ዩናይት እንዲሆን ያደረጉበት ምክንያትም እሱ ስለሆነ ማለት ነው። ስለዚህ አንዳንድ ሰዎችን በቃ እስከ መጨረሻ ዝም ማለት ነው፣ በቃ መተው ነው ከዚህ በኋላ ብዬ አስባለሁ። ትራዲሽን አደረኩ ሰዎችን ያልኩ በቃ መልካም ልብ ላላቸው ሰዎች ካላቸው ሰዎች ጋር ሪሊ ወንጌልን መስራት፣ በትክክል ፖለቲክሱን መስራት፣ በትክክል ትራዲሽኑን አክብረው የሌላውንም ትራዲሽን አክብረው መስራት ከሚችሉ ሰዎች ጋር አብረን እንሰራለን። እነዛ ሰዎች በግለሰብ ደረጃ የሚያበላሹ ሰዎች በሚያበላሹት ነገር እኛ እንትን አናደርግም። ከዚህ በኋላ ኢንቮልቭ አናደርግም፣ ከነሱ ጋር ኢንጌጅ አናደርግም። በተደጋጋሚ የሚደብር ነገር እያየን ስለሆነ ማለት ነው። ልክ እንደነዚህኞቹ ከዚህ ሳይድ እንደምንለው በቃ አሁንም እኛው ታይማችን ኖርዝ የሚያደርግ እየመሰለ አይደለም አሁን አንዳንዱ። ስለዚህ አይ በዛ በኩል ጥያቄ አለኝ እንደዚህ ሲባል እየሰማው ስለሆነ ይሄን ጥያቄ መልሱልኝ፣ በዚህ ጉዳይ ግራ እየገባኝ ነው ብሎ የሚናገር ሰው ካለ፣ እንደዛ አይነት ጥያቄ የሚኖረው ሰው ካለ ቤታችን ይምጣ፣ መልስ እንሰጣለን። አለቀ። ጤናማ የሆነ የሉትራን ቴዎሎጂ ይዘው የሚያስተምሩ ሰዎች እንግዲህ እንገባለን እነሱ ጋር። ጤናማ የሆኑትም ማለት ነው። ማለት እኔ ጆ መልክ እንዴት እንደናፈቀኝ ልነግራችሁ አልችልም። ኦኬ ሶ ምንም በቃ እንትን አዳፕ የማያደርግና በጣም ከእንትን በላይ ከሚሰራው ስራ በላይ ያለውን ልዩነት ያለውን በቃ እንትን ኦፌንሲቭ በሆነ መልኩ ፕሬዘንት ለማድረግ የሚሞክር ሰው ጋር ግን አይ ዶንት ቲንክ ሶ ከዚህ በኋላ ቶለራንሱ የሚኖረኝ አይመስለኝም። እኔ ራሴ እዚህ ያለሁበትን ምክንያት እያሳጣኝ ነው እያሰብኩ ስለሆነ ማለት ነው። እንዴ ላይፍ ከዘጋው ከወጣው በኋላ ራሱ ላይ የቤት ስራ እየሆነብኝ፣ ስለዚህ በጣም ደስ የማይል ነገር ሶ እኔ ይህን እርምጃ ጀምራለሁ። መልካም ልብ ያላቸው ጥሩ ነገር ያላቸው የምንገባባቸው የሚታወቁ ሰዎች ከነሱ ሰዎች ጋር እንትን እናደርጋለን። ፍኖት ግን በዛ ኔጌቲቪቲ የሚታወቁ ሁሉ ጊዜ የሆነ ነገር በተነሳ ቁጥር አጀንዳ የሚሆኑ ሰዎች ጋር ግን ከዚህ በኋላ ላይ እንትን አለ ሶ ቅድም አቤል ሲል ነበር በቃ እኔ ከሆነ ጊዜ በፊት እያንዳንዱን ቴዎሎጂ አንስተን ስናወራ ያልነበረ ችግር ዛሬ ካለ የአፕሮች ችግር እንጂ ያለ መናገር ችግር አለ። ችግሩን እኛም ስለተናገረው ማለት ነው። ስለዚህ እንደው እዚህ ጋር አቤላ ስለሆነ ያለው ያው እንዴት እንደምወድ ታውቃለህ። አይ ዶንት ዋንት ሉዝ ዩ አንተ በተለያየ አቅጣጫ ማለት ነው።
ሶ እንደው ለምንድን ነው ያለው እንደው ስለዚህ ጉዳይ በተደጋጋሚ ሲነሳ ሀሳብ የምትሰጠው ከተባልኩ እንደሱ ያሉ ሰዎች ስላሉ ተስፋ ስላልቆረጥ ማለት ነው። ሶ ግን አንዳንድ ቦታ ላይ ደግሞ በጣም ብዙ ተስፋ የሚያስቆርጡ ነገሮች አሉ። ሶ እንግዲህ ሁል ጊዜ እዛ እየሄዱ የአጀንዳ መፍጠሩ ግን ትክክል አይደለም ብዬ አስባለሁ። እኔም ያለኝ ሀሳብ እሱ ነው። ከኤቢ ጋር ተመሳሳይ ሀሳብ ነው ያለኝ። በቃ የሚሉትን ይበሉ። ጥያቄ የሚፈጠረባቸው ሰዎች ይመጡ ይጠይቁ። እኛም ደግሞ ጥያቄ የተፈጠረብን እናነባለን። በቃ በዚህ መንገድ መዝጋቱ ጥሩ ነው ብዬ አስባለሁ። ቴንኪዩ። ከዚህ በላይ ማውራት ስለማልችል ነው። እሺ ጋሪ ተባረክ። ኦኬ አቤላዬ የመጨረሻ አላ አቤላ። እሺ በቃ አቤላ አልተመቸውም። ኦኬ እኔ ምንድነው እንግዲህ ጠዋት በእንብዬ ለሁኝ ይሰማ ነበርና ስለዚህ ነገሩ ስላላማረኝ እኔ በዚህ ርዕስ አይደለም እንደውም የከፈትኩት ማለት ነው። በቃ እኛን በዚህ እግዚአብሔር የሚያቀን ራዕይ ምዕራፍ 7 ላይ ያለውን ነበር አንስቼ ነበር። ከየት ነው የመጡት እነዚህ እነማን ናቸው? በቃ ልብሳቸውን በበጉ ደም ያነጹ ናቸው እንጂ የተለያየ የአብያተ ክርስቲያናት ስም የለውም። እና የምንታወቀው በዚህኛው ሳይሆን የምንታወቀው በክርስቶስም አምነን በመጽደቅ እንደገና በደሙ በንስሐም በምንም ራሳችንን በአካሄድ ተቀድሰን ባለን አቋም ነው የሚል ነበረ። እንግዲህ ሰዎችን መግባት ጀመሩ በማለት እየሰነበተ ጉዳዮችን መነሳት ተጀመሩ እና እንግዲህ እዚህ ነገር ውስጥ ገባን። እኔ ከመጀመሪያም እንደዚህ ይሆናል ብዬ ይሄ ነገር እንዳይመጣ ነው እንግዲህ እንደምታውቁት ደጋግመው ሲመቱት ነበር። አይታችሁት እንደሆነ ያማንሻ ታውቃለህ፣ የፈለገ ነገር ሲነሳ እነሱ እኮ እንደዚህ ናቸው፣ ያም ሲነሳ እነሱ እኮ እንደዚህ ሁሌ ማለት ነው። ደጋግመው መቱት ፍሬ አፈሩ ማለት ነው። እና በተሻለን መጠን እንግዲህ ያ ፍሬ አሁንም ለወንጌል እንቅፋት እንዳይሆን እነዚህ የምንወዳቸውን ምርጥ ልጆች አሁን በእንዲህ መልኩ ማለት ነው ሁላችንም በየግል በወሰናችሁት አይነት መልክ እንዳይወሰን እንደ ድሮ በህብረትና በጋራ መስራት የምንችልበት ነገር እንዲፈጠር ነው። ሌላ ምንም ዓላማ የለኝም። እንግዲህ ይሄ ነው የሚያዋጣን። እንግዲህ ሁላችሁም ካላችሁ ኦኬ ብቻ ከእናንተ ጋር ነው አብሬ የሚሄደው እንጂ ብቻዬን ምንም የማደርገው ነገር የለም። እንግዲህ ይሄ ነው የሚያዋጣን የሚል ከሆነ እኔ እንግዲህ ለእዩት እንግዲህ ለተወሰነም ጊዜ ቆንጆ በሀሳባችሁ ተስማምቻለሁ። ይሁን ተነጋግረን እንግዲህ እንቀጥላለን። እንግዲህ ተባረኩ። እንደዛ ሳላስተላለፍ እንዳልወርድ የኦል ጂሰስ ቄስ ተክሌ የፈበረከው ቱታና ኮት የሆነውን መንፈስ እስክናፈርስ አንረፍቅም ዘመቻ ወደ ኦጄ ወደ ኦል ጂሰስ የወንጌል አማኞች በቴሌግራም በዋትሳፕ በኢንስታግራም በሁሉም ፖስት እያደረጋችሁ በፌስቡካችሁ ሁሉ ላይ ጥያቄን እየጠየቃችሁ አጨናንቋቸው። ይህንን መልእክታችንን ተቀበሉ። እሺ የጌታ ልጆች የሆናችሁ የወንጌል አማኞች በአጠቃላይ ቤተ ክርስቲያን ውስጥ የገቡትን ቴሌግራም ውስጥ የገቡትን አብረዋችሁ ያሉትን ለዩዋቸው። ዘመቻ ወደ ኦል ጂሰስ ወደ ቄስ ተክሌ ፋብሪኬት ወደ ሆነው ተረት ወደዛ ፊታችሁን አዙሩላችሁም። አንዴ ንደነው አፈራርሰ ነው። ከዛ በኋላ ጴንጤው ነፃ መውጣት አለበት። ከዛ ደግሞ በእውቀት እንግዲህ ኢየሱስ ክርስቶስ ጌታ ነው። ይኸው እና ማንሻ አሉ እነ ቃሌ ያሉ እዛ እንግዲህ ጆሮአችሁን ከፍታችሁ መማር ከዚህ በኋላ ወደ ትምህርት ወደ ወንጌል ኦኬ።
ከዛ አስቼ ደግሞ ጧጧት ወደ ዝማሬ እኔም መዘመር ጀምራለሁ። በቅርቡ ካሴትም ላወጣ ነው። እሺ ተው እንጂ ጆ፣ በሰላም ማሰሪያ ተብሎ በስንት ስቃይ የታሰረውንማ በአንተ ድምፅ አንፈተው። ያንተ ቅናት ነው እኔ ልዘበር። አይ ተው ተው ተው፣ ዝም ብለህ ተክሌን አባረው፣ ዝም ብለህ ተው። እሺ እና በጣም የምወዳችሁ ወንጌላውያን አማኞች፣ እሺ ተነሱ፣ ፌስቡካችሁ ይስራ፣ ሁሉ ይስራ እና በሁሉም አቅጣጫ እኛ ታውቃላችሁ እንግዲህ የጦር ዕቃችን ብርቱ ነው፣ ምሽግን ለማፍረስ በሁሉም አቅጣጫ፣ በሁሉም ምንም የሚያሳፍር አይደለም። የወንጌላውያን አማኞች ቱባ የሆነ የእግዚአብሔር እውነት የያዝን ሰዎች ነን እና በዚህም በዛም እንደዛ ነው የምናደርገው። ተባረኩ፣ ወዳችኋለሁ። መልእክቴን ስለተቀበላችሁ ቴንኪዩ ማለት እፈልጋለሁ። ኦኬ ተባረክ። እውነት ነው። በተለይ ኦልጂሰስ ላይ በጣም ይችል ላይ የተባለ ነው የሚሰሩ ቪዲዮዎችን እነ አማኒሻ እነ ቃሌ እነ አቤላ እነ ኤቢ የሚሰሩትን ቪዲዮዎች ሼር፣ ኮፕሊንግ እና እንደገና ደግሞ ዲዩት የሚባለውን ማድረግ እሱን እንዳትረሱ። ቅዱሳን ተባረኩ። እንግዲህ ልባችንን ጠብቀን እንጓዛለን። የተወደዳችሁ ናችሁ ሁል ጊዜም ቢሆን ማለት ነውና ታፕታፕ ስታረጉ የነበረ ሼር ስታረጉ የነበረ ወንድሞች እንደገና ደግሞ ቻቱም ደግሞ እንዳይረበሽ በአግባቡ ስትቆጣጠሩ የነበራችሁ እህቶች ወንድሞች ሁላችሁም ተባረኩ። በአንዳንድ ንግግሮች የተቀየማችሁ ቀኛ ክርስቲያኖች ነን። ወደፊት መሄድ ነው። ወደፊት መሄድ እና ቂም አለመያዝ ጠብለን ዕዳችን አንድ ነገር ነው። ሁሌ እንደምል ዕዳችን ፍቅር ብቻ ነው። በቃ እኔ እያንዳንዳችን ጳውሎስ ያለው ከፍቅር በስተቀር ዕዳ አይኖርባችሁ። በቃ አለቀ። በአባታችን ቤት ነው ያለነው። ሌላ ስራ የለንም። ዓላማችን አንድ ነው። ወደ ጽዮን ጎዳና እየሄድን ነው። አንዳንድ ሰዎች በተለያየ አይነት መንገድ እንዲህ አይነት ነገሮች ሲገቡ ግዴለም ጥለናቸውን ማንሄድም፣ ግን ብቻ ለወንጌል እንቅፋት እንዳይሆን ከፍቅር ውጭ በፍቅር እናሸንፋለን ሁሉንም። ያ እና ፍቅር አንደኛ ፍቅር ነው፣ ሁለተኛ ፍቅር ነው፣ ሶስተኛም ፍቅር ነው። በቃ ከፍቅር ውጭ በእኛ መካከል እንዳይኖር ቅዱሳን አሳስባለሁ። ሁል ጊዜም ቢሆን ማለት ነው። ተባረኩ። ዛሬም እንግዲህ እኛ ስንተኛ ሩሞች እናንተ ጋር መከፈት ይጀምራሉ። እነዛ ሩሞች የፍቅር ይሆኑ፣ የአንድነት ይሆኑ፣ የህብረት ይሆኑ። በቃ ወደፊት ተባረኩ። እሺ ቆጥሬ ልዝጋ። 3 2 1